ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በዚህኛውም የመረጃ ሰዓታችን አስቀድመን አህጉራዊ ጉዳይ እናደርሳችኋለን። በአውሮፓ የመረጃ ክፍለ ጊዜያችን ላይ ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊና ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። ውድ ቤተሰቦቻችን በተለይም በአውሮፓ ዙሪያ ትልቆቹን ክለቦች የተመለከተ መረጃ ስናነሳ የባርሴሎናው አሰልጣኝ ሃንሲ ፍሊክ ባርሴሎናን ሊነቁ ነው ወይ? ማረጋገጫውን ይዘን መተናል። ተከታተሉታላችሁ። ሪያል ማድሪድን በተመለከተ የቪኒሺየስ ጁኒየርን መልቀቅ በርካታ መረጃ ምንጮች ይዘው እየወጡ ነው። ለመሆኑ ይለቃል ያሉበትን ምክንያት ምንድነው? ታደምጡታላችሁ። ማድሪድ ቤት ተጨማሪ መረጃዎችን ይዘናል። ሰፋ ያለ ጥንቅር ይዘናል። በስፔን ቆይታችን ተጨማሪ መረጃዎችን ካነሳን በኋላ ፈረንሳይም በጀርመንም በጣሊያንም ተሻግረን ለእናንተ ውድ አድማጮቻችን በርከት ያሉ መረጃዎችን ይዘናል። ዛሬ በአውሮፓ የመረጃ ሰዓታችን የአርሰናል ደጋፊ የዓለም ዋንጫ ተቃዋሚ ከፍተኛ ሹመት አግኝተዋል። ተከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የእንግሊዙ ክለብ ቅጣት ተጥሎበታል። ምክንያቱን እንነግራችኋለን። ከዛ ውጪ የቶትንሃም አሰልጣኝ ሜሲንም ሮናልዶንም ያካተቱበት አንድ ጉዳይ አለ። ምክንያታቸውን እንነግራችኋለን። ከዛ በዘለለ ዛሬ ኮንትራቱን የሚያራዘመ ተጫዋች አለ። በቼልሲ የመረጃ ሰዓታችን የአሌሃንድሮ ጋርናቾን ጉዳይ በተመለከተ ተጨማሪ መረጃ ይዘናል። የሳምንቱ ኮከብ ተመርጧል። እንነግራችኋለን። ከቼልሲ ነው። በሳምንቱ ቀላል ተጋጣሚ የደረሰው ቼልሲ ነው። ፕሪሚየር ሊጉን የ11ኛ ሳምንት ምን ተጠባቂ ያደርገዋል? በቼልሲ የመረጃ ሰዓት እናነሳዋለን። በመረጃ ሰዓታችን ቼልሲያን በስፋት እንድትጠብቁን ጋበዝን። የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ስለ ሊቨርፑል አንድ ለየት ያለ መረጃ ይዘው ወጥተዋል። ቫንደር ቫርትም ተሰድቤያለሁ እያለ ነው፣ ግን አሁን ልክ መሆኔን አለማውቆልኛል ብሏል። ዶሚኒክ ሶቦስላይ፣ ፍሎሪያን ቪርዝ፣ ቨርጂል ቫን ዳይክን የመሳሰሉ ተጫዋቾችን በመረጃ ሰዓታችን ለሊቨርፑል ደጋፊዎች እንደዚሁ የምናጋራችሁን መረጃ ይዘን መተናል። በዩናይትድ የመረጃ ሰዓታችን ጄሰን ዊልኮክስ ስለሚያስፈርሟቸውና ስላስፈረሟቸው ከ84 ቀን በኋላ ወደ ስብስብ ስለተመለሰ ተጫዋች በዩናይትድ እንዲሁም ብሪያን ቤሞ ከዩናይትድ ቲቪ ጋር የነበረውን ቆይታና ከዩናይትድ ጋር በተያዘ ቢልድ ይዞት የወጣውን አንድ የዝውውር መረጃ እናነሳለን። በአርሰናል የመረጃ ሰዓታችን አስደናቂውን አማካይ ዴክላን ራይስ ጉዳት ላይ ያለውን ቪክተር ዮኬሬሽ አርሰናል በአውሮፓ ሻምፒዮንስ ሊግ ምሽቱ አንድ ለየት ያለ ነገር ያሳየውን ሁነትና አንድ ለየት ያለ ምስል እናጋራችኋለን። ከዛ ውጪ ከሰንደርላንድ ጋር ነው አርሰናል ደግሞ በሳምንቱ መጨረሻ ጨዋታ የሚያደርገው ከኢንተርናሽናል ብሬክ በፊትም እንደማለት ነው። ተጨማሪ መረጃዎችን ይዘንበታል። በጉዳዩ ላይም እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በቆይታችን አስቀድመን የምናደርሳችሁ ሀገራዊ ጉዳይ ነው፣ አህጉራዊ ጉዳይ ነው። በአህጉራዊ ጉዳይ መረጃችንን እንጀምር። ካፍ የአፍሪካ ዋንጫ ተሳታፊ ሀገራት ቁጥርን ወደ 16 ከፍ ያደርጋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በ2006 በሞሮኮ አዘጋጅነት በሚካሄደው የሴቶች የአፍሪካ ዋንጫ የሚሳተፉ ሀገራት ቁጥርን ከ12 ወደ 16 ከፍ ለማድረግ እቅድ ይዟል ተብሏል። ውሳኔውም የካፍ ስራ አስፈጻሚ ኮሚቴ ያሳለፈ ሲሆን ቀደም ብሎ በሞሮኮ አዘጋጅነት በሚካሄደው መድረክ መሳተፋቸውን ካረጋገጡ 12 ሀገራት በተጨማሪ 4 ሀገራት እንዲጨመሩ ሆኗል። የተጨመሩ ሀገራት በፊፋ ባላቸው ደረጃ ሰንጠረዥ መሰረት ሲሆን ካሜሮን፣ ኮት ዲቫር፣ ማሊና ግብጽ ይህንን እድል ያገኙ ሀገራት ሆኗል። ኢትዮጵያ ከ14 ዓመት በኋላም ወደ አፍሪካ ዋንጫ ለመመለስ እስከ መጨረሻው ዙር ብትጓዝም በታንዛኒያ ተሸነፋ ከውድድሩ ውጪ መሆኗ የሚዘነጋ ያልነበረም። እዚሁ ድሬዳዋ ስቴዲየም ላይ የነበረ ጨዋታ ነው፣ ግን 1-0 ተሸነፈን። ታንዛኒያ ላይ 2-0 በድምሩ 3-0 ተሸነፈን መውደቃችን ይታወቃል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ወደ ቤተሰቦቻችን ለመሆኑ የባርሴሎና አሰልጣኝ ሃንስ ፍሊክ ሊለቁ ነው ወይ? በርከት ያሉ መረጃዎች ከዚህ ጋር በተያያዘ እየወጡ ነበረ ከወደ ስፔን አካባቢ። ስለዚህ ዛሬ እሳቸው ከራሳቸው አንደበት ምላሹ ተገኝቷል። ሃንስ ፍሊክ ባርሴሎናን በ2026 ይለቃሉ የሚባለው የሐሰት ዜና ነው። እኔ ባርሴሎናን እወዳለሁ። ባርሴሎናን ስለመልቀቅ
ፈጽሞ አስቤም አላውቅም ብሏል እሳቸው። ስለዚህ በዚሁ በባርሴሎና ህይወት ይቀጥላል። መረጃው ከየት እንደመጣ እኔም አላውቅም ብሏል። ዛሬ በነበራቸው ጋዜጣዊ መግለጫ ላይ እሳቸው በባርሴሎና እንደሚቆዩ ተረጋግጧል። በባርሴሎና ቤት ባለፈው የውድድር ዓመት የስፔን ላሊጋ፣ ኮፓ ዴል ሬይ፣ ስፔን ሱፐር ካፕ ዋንጫን ያነሱ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ደረሰ ቡድን የነበራቸው እንደሆነ ይታወቃል። ቪኒሺየስ ጁኒየር በሪያል ማድሪድ የሚቆይ እየመሰለኝ አይደለም ብለዋል አርሰን ቬንገር። ምናልባት የወደፊት ቆይታው በሪያል ማድሪድ የሚሆን አይመስለኝም ያሉት የቀድሞ የአርሰናል አሰልጣኝ ወደ ሌሎች ክለቦች ሊያመራ የሚችልበት ሰፊ እድል አለ እያሉ ነው። በርከት ያሉ የመረጃ ምንጮችን በነገራችን ላይ ይህን ነገር ይዞት እየወጡ ነው። በእርግጥ የቪኒሺየስ ጁኒየር ሪያል ማድሪድን መልቀቅ ያሁን አጀንዳ አይደለም። ከባለፈው ክረምት የዝውውር መስኮት ጀምሮ እንደዚህ አይነት መረጃዎች እየወጡ እንደነበረ ይታወቃል። ተጫዋቹ ምናልባትም እስከ 26 ቆይቶ የሚፈጠሩ ነገሮች ቆይታው ሊያጸናው ይችላል የሚል መረጃ ሲወጣ ነበር። አሁን ከክለቡ ጋር ቀለል ያሉ ሰጣ ገባ ውስጥ ገብቷል። በዛ ላይ ኮንትራክት በማራዘም ሂደት ከፍሎሬንቲኖ ፔሬዝ ጋር በክፍያ ጉዳይ አልተስማሙም። እናም በቀጣይ የሳውዲ አረቢያ ፕሮጀክት ወደ 300 ሚሊዮን ፓውንድ ለሪያል ማድሪድ ሊያቀርብ ይችላል ተብሎ ይጠበቃል። ሪያል ማድሪድም አይኑን አያሽም እየተባለ ነው። አርሰን ቬንገርም ቪኒሺየስ ጁኒየር በሪያል ማድሪድ የሚቆይ እየመሰለኝ አይደለም በብለዋል። ዣቪ አሎንሶ ቡድናቸውም በሊቨርፑል 1-0 በሆነ ውጤት በአውሮፓ ሻምፒዮንስ ሊግ ከተሸነፈ በኋላ ዛሬ ሙሉ ለሙሉ ለተጫዋቾቻቸው እረፍት ሰጥቷል። ይህን ያደረጉት ለመጨረሻ ጊዜ በኤል ክላሲኮ ጨዋታ ቡድናቸው ድል ካደረገ በኋላ 2 ቀን እረፍት ሰጥተው ነበረ። አሁን ደግሞ ከሊቨርፑል ሽንፈት በኋላ ነው ያንን እረፍት የሰጡት። ከሊቨርፑል ሽንፈት በኋላ በነገራችን ላይ የቀድሞ የሪያል ማድሪድ ተጫዋች ጋሬዝ ቤል ቆይታ ነበረው ከአንድ ሚዲያ ጋር ጠንካራ ቃላት ነው ሪያል ማድሪድ የተቸው። ምንም አይነት አስደናቂ ነገር ያላየውበት ቡድን ነው አለ። በተለይም ከቪኒሺየስ ጁኒየር እና ከኬሊያን ምባፔ ምንም ተአምር አላየውም ብሏል። ፈጣን ተጫዋቾች እንደሆነ አውቃለሁ፣ ነገር ግን አንድ ነገር ሪያል ማድሪድ ይጎለዋል ብሏል። ይሄም ንጹህ 9 ቁጥር አጥቂ ያስፈልገዋል፣ ታርጌት ማን ያስፈልገዋል እያለ ነው። ያው ኬሊያን ምባፔ ነው የሚጫወተው። ኬሊያን ምባፔ ንጹህ የ9 ቁጥር አጥቂ አይደለም፣ ግን ከቅርብ ጊዜ ወዲህ በ9 ቁጥር አጥቂነት እየተጠቀሙት ነው ሪያል ማድሪድ ቤት። ሙር ቪኒሺየስ ጁኒየር በሚጫወትበት የግራ ማጥቃት ኮሊደር ላይ እሱን በደንብ የምናውቀው ቦታ ነው። አሁን በሐሰተኛ 9 ቁጥር ይጠቀሙታል። በጣም አደገኛውም ተጫዋች ነው በእርግጥ በቦታው ላይ። በሱ ግን እንደማያምን ተናግሯል ጋሬዝ ቤል። ይልቁንስ ነምበር 9 ለሪያል ማድሪድ ያስፈልጋል እያለ ነው። ጁድ ቤሊንግሃም ትሬንት አሌክሳንደር-አርኖልድ ሊቨርፑልን ይወዳል፣ ደጋፊውንም ይወዳል። እሱ በዛ ቡድን በርካታ ዋንጫዎችን አሳክቷል። ያለውን ነገር ሁሉ የሰጠነውና በተጫዋቹ ላይ ጥሩ ነገር ሊያሳዩት ይገባ ነበር ብሎ የሊቨርፑል ደጋፊዎችን ተችቷል። በእርግጥ ይቺን ሐሳብ ግብ ጠባቂ ቲቦት ኮርቷም ተጋርቷት ነበረ። ቲቦት ኮርቷም እንዳልወደደው ይታወቅ ነበር። የሊቨርፑል ደጋፊዎችን ድርጊት ያለውን ሁሉ የሰጠ ስለሆነ በስርዓት ሊሸኙት ይገባል እያለ ነበረ። አሁን ደግሞ ተረኛው ይሄ ነባዩ ጁድ ቤሊንግሃም ሆኗል። ያለውን ነገር ሁሉ የሰጠና ያበረከተ ነው፣ ሊመሰገን ይገባል። ደጋፊዎች በእንደዛ አይነት መልኩ ሊያሳዩት አይገባም ነበር። በእርግጥ እሱ ለክለቡ የሰራው ነገር አድናቆት አላቸው ብዬ አስባለሁ። በሊቨርፑል ያሉ ሰዎች አድናቆት እንዳላቸው አስባለሁ ብሏል። በተጫዋቹ በኩል የደረሰበትን ተቃውሞ ተከትሎ እስካሁን ከሱ አንደበት የወጣች አንድም ቃል የለችም። እዛው ስፔንን አትሌቲኮ ማድሪድ ደረስን። በነገራችን ላይ ዲየጎ ሲሞኔ ልጅ አላቸው። ጉሊያኖ ሲሞኔ የሚባል ልጅ አላቸው። በ3 የአውሮፓ ሻምፒዮንስ ሊግ ተከታታይ ምሽቶች የሶስቱም ጨዋታ ኮከብ ተብሎ ተመርጧል። በጣም አስገራሚ ዜና ነው። ከዲየጎ ዳሎትና ከሩበን አሞሪ ዘመድ ሆኖ መገኘታቸው በስተጀርባ እንደ ምሳሌ የሚያነሳ ነው። ይሄን የዲየጎ ሲሞኔ ልጅ ነበር፣ እሳቸው ያጫውቱታል በሚል ለማንኛውም በ3 ጨዋታ የሶስቱም የአውሮፓ ሻምፒዮንስ ሊግ ምሽት ኮከብ ተጫዋች ተብሎ የተመረጠው እሱ ሆኗል። በጣም አስደናቂ ጊዜን በአትሌቲኮ ማድሪድ ቤት እያሳለፈም ይገኛል። ውድ ቤተሰቦቻችን በርካቶች ጥያቄ ስታነሱ ነበርም ይመስለኛል። ከአፍሪካ ዋንጫ ጋር አያይዛችሁት ሊሆን ይችላል። አሽራፍ ሀኪሚ ከምን ደረሰ በሚል ነው። አሽራፍ ሀኪሚ በአፍሪካ ዋንጫ ይጫወታል አይጫወትም? መልሱ ተገኝቷል። ሞሮካዊ ፒኤስጂ ፊት ወሰር ተጫዋች አሽራፍ ሀኪሚ ጉዳት እንዳስተናገደ ይታወቃል። ተጫዋቹ የአጥንት መሰበር አደጋ እንዳላጋጠመው ታውቋል። ይሁን እንጂ በግራ ቁርጭምጭሚቱ የውስጠኛው ክፍል ላይ ጉዳት እንደደረሰበት በሕክምና ተረጋግጧል። ይህንም ተከትሎ አሽራፍ ሀኪሚ በጉዳቱ ምክንያት እስከ 8 ሳምንት ከሜዳ ሊርቅ እንደሚችል ታውቋል። በዚህ ምክንያት አሽራፍ ሀኪሚ የ26 የአፍሪካ ዋንጫ ውድድር የመጀመሪያ ጨዋታ ሊያመልጠው ይችላል። ከዛ በተረፈ ግን በምድቡ የመጨረሻ ጨዋታዎች አካባቢ ሊደርስ የሚችልበት ሰፊ እድል አለ ተብሏል። ስለዚህ
ሀገሩ ጥሪ ታቀርብለታለች አታቀርብለትም የሚለው እንዳለ ሆኖ አሽራፍ ሐኪሚ 2026 የአፍሪካ ዋንጫ ውድድር የመጀመሪያ ጨዋታም ሊያመልጠው ይችላል ተብሏል። ምናልባት አንድ ወይም የምድብ ሁለተኛ ጨዋታ ድረስ ሊያመልጠው ይችላል። ሶስተኛ የምድብ ጨዋታ ግን ይደርሳል ተብሏል። የደረሰበት ጉዳት ከበድ ያለ ነበር። ጉዳቱን ያደረሰበት ዲያስ ከጨዋታው በኋላ ይቅርታ ጠይቆት ነበር። የባየር ሞኒኮ የፊት ወሰር ተጫዋች ሉዊስ ዲያሽ አሽራፍ ሐኪሚ በቶሎ እንዲያገግም መልካም ምኞቴ ነው ብለዋል። በጨዋታው አሽራፍ ሐኪሚ በሉዊስ ዲያስ በተሰራበት ከባድ ጥፋት ነበር የተጎዳው። በማህበራዊ ትስስር ገጹ መልእክቱን ያጋራ ሉዊስ ዲያስ ጨዋታውን ከቡድን አጋሮች ጋር ባለመጨረሴ አዝኛለሁ፣ ነገር ግን በጥረታቸው ኮርቻለሁ ብለዋል። ሉዊስ ዲያስ አክሎም አሽራፍ ሐኪሚ በቶሎ ተሽሎት ወደ ሜዳ እንደሚመለስ እመኛለሁ ሲል ሐሳቡን አጋርቷል። አሰልጣኝ ቪንሰንት ኮምፓኒ በበኩላቸው አስፈሪ ነው፣ እኛም ባለፈው ዓመት ሙሲያላ ተመሳይ ነገር ገጥሞናል። ዲያዝ አስቦት አይመስለኝም፣ መጥፎ ድል ነበረ ብሏል። ስለዚህ ለተጫዋቹም ጥሩ እንዳልሆነ ግን የሞኒክ አሰልጣኝም ተጫዋቾችም በተፈጠረው ነገር ማዘናቸውን በዚሁ አንስተዋል። አሽራፍ ሐኪሚ በጉዳቱ ምክንያት እስከ 8 ሳምንት ከሜዳ ይርቃል። ፓሪስ ሰን ዠርሜንን በተመለከተ ውድ ቤተሰቦቻችን ሌኪፕ አንድ መረጃን ይዞ ወጥቷል። ዛሬ ሌኪፕ በፊት ገጹ ላይ ይዞት በወጣው መረጃ ከዚህ በኋላ የአውሮፓ ምርጡ ቡድን ፓሪስ ሰን ዠርሜን አይደለም ብሏል። በባየር ሙኒክ በጎዶሎ ተጫዋች ሽንፈት ካጋጠማቸው በኋላ ሌኪፕ ይህን ውጤት ያልቀለበሰ ቡድን ከዚህ በኋላ የአፍሪካ ምርጡ ቡድን የአውሮፓ ምርጡ ቡድን ሊባል አይገባም ብሏል። ስለዚህ የአምና ሻምፒዮኖች ናቸው በእርግጠኝነት የአውሮፓ ምርጦቹ ሊባሉ የሚችሉት። ግን ፓሪስ ሰን ዠርሜን በዚህ ሰዓት ምርጥ ካልሆነ የአውሮፓ ምርጡ ክለብ ማን ነው? ምናልባት በዚህ ዓመት ሁሉንም 16 ጨዋታ ያሸነፈውና ራሱ ፒኤስጂን ያሸነፈው ባየር ሙኒክ የእናንተን አጋሩን። ከዚሁ ጋር በተያያዘ ግን ሰሞኑ የዲዛየር ዱዊን የጎልደን ቦይ አሸናፊነት ነግረናችሁ ነበረ። ዲዛየር ዱዊም የጎልደን ቦይ ሽልማት አዋርዱን በዲሴምበር 1 በቱሪን እንደሚቀበል ተረጋግጧል። ሽልማቱ በዛ ስነ ስርዓት ላይ ይሰጣል ማለት ነው። አሸናፊ እሱ እንደነበረ እኛም ነግረናችሁ ነበር ትላንትና። ስለዚህ ሽልማቱን የሚረከበው ቱሪን ዲሴምበር 1 ላይ ይሆናል ማለት ነው። ፓውሎ ዲባላ ጉዳት እንዳስተናገደ መረጃዎች እየወጡ ነው። ጋዜጣ ኢታሊያንም አስነብቧል። ለአንድ ወር ያክል ከሜዳ ሊያርቀው ይችላል እየተባለ ነው። ዋና አሰልጣኙ ኖቬምበር 30 ከናፖሊ ጋር በሚደረገው ጨዋታ እንዲሰለፍ ይፈልጋሉና ለዛ ጨዋታ ምንም አይነት ዋስትና ግን የለንም እያሉ ይገኛሉ። በዚህ መሰረት የፓውሎ ዲባላ ጉዳይ ተጨማሪ ሕክምና ምርመራዎች ማረጋገጫ ያስፈልጉታል። ግን ለአንድ ወር ከሜዳ ይርቃል የሚሉ መረጃዎች በስፋት ከወደ ጣሊያን አካባቢ እየወጡ ይገኛሉ። በጎዶሎ ተጫዋች ነው የተጫወቱት ወይም በ10 ተጫዋች ባየር ሙኒኮች። ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ በመጀመሪያ አጋማሽ ዲያዝን ካጡ በኋላ በሁለተኛ አጋማሽ በጎዶሎ ነበሩ። ይሁን እንጂ ጥሩ የውድድር ዘመን እያሳለፈ የሚገኘው ባየር ሙኒክ በሁለተኛው አጋማሽ በ10 ተጫዋች ጨዋታውን አጠናቋል። በድል ቡድኑ መሰል አጋጣሚ ሲገጥሙት ስራውን በብቃት ለመወጣት የተለያዩ ልምምዶችን እንደሚያደርግ ተገልጿል። የጨዋታው ኮከብ ተብሎ የተመረጠው ግብ ጠባቂ ማኑኤል ኑዌር በዚህ ጉዳይ ላይ ተጠይቆ አሰልጣኙን አድንቋል። በ10 ተጫዋች መጫወት ቀላል አይደለም ያለው ኑዌር፣ ነገር ግን አሰልጣኙ ለእንደዚህ አይነት ሁኔታ ልምምድ እንድንሰራ አጽንኦት ሰጥቶ ይናገራል ብለዋል። አሰልጣኝ ቪንሰንት ኮምፓኒ ከዚህ ሁኔታ ልምምድ ሲያሰሩ 10 ተጫዋቾች ለ8 ተጫዋቾች አድርገው እንደሚያጫውቱ ተነግሯል። ባየር ሙኒክ በዚህ ውድድር ዘመን 16 ተከታታይ ድል ያለው ክለብ እንደሆነ ይታወቃል። ከወደ አሜሪካ ዛሬ የተሰማው ፖለቲካዊ ሹመት ቢሆንም ይህ ፖለቲካዊ ሹመት ግን አነጋጋሪ ነበረ። ሹመቱ የተሰጣቸው ውድ ቤተሰቦቻችን ለአሜሪካ አንድ ግዛት በከንቲባነት ነው። ሹመቱን የወሰዱት ሰው ማንነት ነው አነጋጋሪ የሚያደርጋቸው። ሹመቱን የወሰዱት የዲሞክራቲክ እጩ ዞሆራን ማማዳኒ ይባላሉ። የኒውዮርክ ከንቲባ ሆኖ ተመርጠዋል። እኚህ ሰው ከዘ አትሌቲክ ጋር ቆይታ ነበራቸው። ባለፈው ወር የ34 ዓመቱ የዲሞክራቲክ እጩ የሆኑትና የኒውዮርክ በዛሬው ዕለት ከንቲባ ሆነው የተሾሙት ሰው የዓለም ዋንጫ ትኬት በእንደዚህ አይነት መልኩ መወደዱ አይደለም ትኬቱን ገዝቶ ለመግባት ለማሰቡን ላይ ይከብዳልና ይሄ እግር ኳስን ወዳለውን አቅጣጫ እየወሰደ ነውና በፍጹም ሊደረግ የማይገባ የዓለም ዋንጫ ትኬቶች መቀነስ አለባቸው ብለው የተከራከሩ። በዛ ላይ ደግሞ እሳቸው አርሰናል የፕሪሚየር ሊጉን ዋንጫ እንዲያነሳ አጥብቄ እመኛለሁ ብለው ለአርሰናልም ጥልቅ ፍቅር እንዳላቸው ከአንድ ወር በፊት ከዛ አትሌቲክ ጋር ቆይታ የነበራቸው ሰው ናቸው።
በዚሁ ወደ እንግሊዝ ፕሪሚየር ሊግ እንሸጋገር ውድ ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ጋር ትገኛላችሁ በተወዳጁ እንግሊዝ ፕሪሚየር ሊግ ለዚህ ሰዓት ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች ደግሞ እያደረስናችሁ ቆይታ እናደርግ እናንተ ደግሞ ላይክ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን ቃል ስፖርት ላይ ናችሁ እኔ ቃል ነኝ እናንተን እያጋራችሁን መልካም ቆይታ ብለናል በድጋሚ ክሪስታል ፓላሶች ተቀጥተዋል ውድ ቤተሰቦቻችን ክሪስታል ፓላሶች የተቆጡበት ምክንያት ደግሞ በአንድ ባነር ነው ኖቲንግሃም ፎረስትን በገጠሙበት ጨዋታ ላይ ክሪስታል ፓላሶች ይዘውት የገቡት ባነር ነበረ ባነሩን ይዘውት የገቡት እሳቸው የኖቲንግሃም ፎረስትን ባለቤት ለመወረፍ ነበረ ነገር ግን አላግባብ የሰው ስም አጥፍተዋል በሚል ክሪስታል ፓላሶች በኤፍኤ ቅጣት ተጥሎባቸዋል የቅጣቱ ሁኔታና አይነት ዝርዝሩ ግን ስካይ ስፖርት ይፋ አላደረገውም ግን ቅጣት እንደተጣለባቸው ነው ዛሬ በመረጃው ይዞት የወጣው ሚኪ ቫንደቪን 67.7 ሜትሮችን ኳስ ይዞ ሮጧል በአውሮፓ ሻምፒዮንስ ሊግ ምሽት ይሄ ረጅሙ ነው ከ2015-16 የአውሮፓ ሻምፒዮንስ ሊግ ምሽት ጎል በኋላ የተመለከት ነው 4-0 በሆነ ውጤት ኮፐንሃገንን ቶትናም ሲያሸንፍ ይህ ተጫዋች 67.7 ሜትሩን ለመሮጥ ኳሷን ይዞ አንድ ደቂቃ ፈጅቶባታል ከዛ እንዳስቆጠራት ይታወቃል ከዚህ ጋር በተያያዘ አሰልጣኝ ቶማስ ፍራንክ አንድ ሐሳብ አጋርቷል በእርግጥ ሁለት ነው እንነገራችሁ ቶማስ ፍራንክ ቫንደቪን ልክ እንደ ሊዮኔል ሜሲ ነው ኳሷን ሲይዝ ድሪብል ሲያደርግ በጣም የተለየ ጎል ነው ብለዋል ከዛ በዘለለ ግን ካስታወሳችሁ ባለፈው ሳምንት ሰላም ሳይላቸው ነበር ከሜዳ የወጣው ምናልባት በቀጣይም ጨዋታ እንደዚህ ተነሳሽነት የሚፈጥርልህ ከሆነ ድጋሜ ሰላም ላይለኝ ይችላል ብለው ጉዳዩን በቀልድ መልክ አሳልፈውታል ዣቪ ሲሞንስ ብዙ እየተተቸ ነው በእርግጥ በፕሪሚየር ሊጉ አሁንም በትልቁ ልናየው አልቻልንም በተጫዋቹ በኩል ግን በአውሮፓ ሻምፒዮንስ ሊግ በጣም አስደናቂ ምሽት አሳልፏል ለአብነት ያክል አንድ አሲስት ነበረው ከሁለት ድሪብል ሁለቱን ያሳካ 3 የግብ ዕድል የፈጠረ 20 ኳሶችን ሶስተኛ የሜዳ ክፍል ላይ ያቀበለ 89% ኳስ የማቀበል ስኬት የነበረው ከ36 ኳስ 32ቱን በስኬት ያቀበለ በጣም አስደናቂ ምሽት ነበር ያሳለፈው ግን አሁንም በፕሪሚየር ሊጉ የሚጠበቅበትን ያህል እያደረገ አይደለም በተለይም ደግሞ በግብ አስተዋጽኦ ደረጃ አሁንም በፕሪሚየር ሊጉ ልንመለከተው አልቻልንም ይሄንን ተጫዋች ዣቪ ሲሞንስ ግን በአውሮፓ ሻምፒዮንስ ሊግ ላይ ድንቅ ምሽት ነበረ በግሉ የሚያሳለፈው ጆን ማክጊን ካስቶን ቪላ ጋር እስከ 28 የሚያደርሰውን ኮንትራት በዛሬው ዕለት ተፈራርሟል በቀደም በእርግጥ ይሄንን መረጃ ነግረናችሁ ነበረ ተጫዋቹ ኮንትራት ሊፈርም ከስምምነት ደርሷል ብለን አሁን ሙሉ ለሙሉ እስከ 28 የሚያቆየውን ኮንትራት በዛሬው ዕለት ከቪላ ጋር ተፈራርሟል ይህ ላስቶን ቪላ በጣም ጥሩ የሚባለው ዜና ነው በጣም ወሳኙን ተጫዋቻቸው ነው ለረጅም ጊዜ የሚያቆዩት ጊቭ ሚ ስፖርት ይዞት በወጣው መረጃ መሰረት አሌሃንድሮ ጋርናቾ በኮፕሃም የልምምድ ማዕከል ረጅም ጊዜ እንዲያሳልፍ ተወስኖበታል ውሳኔው በእርግጥ የተሰጠውም በምክክር ነው ተብሏል ይሄውም ያጨራረሰ ብቃቱንና ክሮሶቹን እንዲያሻሽል ነው ተብሏል የቼልሲ የአሰልጣኝ ስታፍ አባላትም ተጫዋቹን በማበረታታት ላይ ናቸው ተብሏል ይሄም ተጫዋቹ የመጨረሻም የሜዳ ክፍል ላይ የሚያገኛቸውን ኳሶች ጎል ከማድረግና ወደ ሳጥን ውስጥ የሚያሻማቸውን ኳሶች እንዲያሻሽል የልምምድ ማዕከል ሌሎች ተጫዋቾች ከጨረሱ በኋላ እሱ ከእንደዚህ አይነት ቴክኒካል አሰልጣኞች ጋር እንዲቆይ ተደርጓል ይሄም በስምምነት ነው ተብሏል አሌሃንድሮ ጋርናቾ ህይወት በዩናይትድ የከበደው ህይወት በቼልሲ ምርጥ እንደሆነ ከሰሞኑ ሲናገር እንደነበረ የሚዘነጋ አይደለም በ10ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ከነበሩ ጨዋታዎች ተነስቶ በነበሩ ጨዋታዎች ዙሪያ ምርጥ 11ን በሁስኮርድና ባላንሼር አደረስናችሁ የሳምንቱ ምርጥ ተጫዋችስ ማን ነው ብለን 8 እጮችን ነግረናችሁ ነበረ ታዲያ ቼልሲ ከቶትናም ሆትስፐርስ ባደረጉት ጨዋታና በጨዋታው ላይ እጅግ በጣም አስደናቂ ብቃቱን ከማሳየትን በዘለለ ግቧ እንድትቆጠር ትልቅ ዋጋ የከፈለ በስተመጨረሻም አሲስት ያደረጋት የቼልሲው አማካይ ሞይሰስ ካይሴዶ የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ የጨዋታ ኮከብ ተብሎ ተመርጧል ስለዚህ የሳምንቱ ምርጥ ተጫዋች ተብሎ የተመረጠው ሞይሰስ ካይሴዶ ሆኗል ማንቸስተር ዩናይትድ በ8ኛ ሳምንት ማጓየርን በ9ኛ ሳምንት ብሪያን ቤሞን ካስመረጠ በኋላ አሁን ደግሞ በ10ኛ ሳምንት የቼልሲው ተጫዋች ሞይሰስ ካይሴዶ የሳምንቱ ምርጥ ተጫዋች ተብሎ እንደዚሁ መመረጥ ችሏል 11ኛ ሳምንት በጉጉት ይጠበቃል በፕሪሚየር ሊጉ ምክንያቱም እንንገራችሁ ውድ ቤተሰቦቻችን ነገርየው ለቼልሲ ብቻ ነው ቀላል ቼልሲ 7ኛው ነው የሚገጥመው 20ኛን ያለ ክለብ ነው ቀሪዎቹ ክለብ ግን እዛው አፍንጫቸው ስር ያለውን ክለብ ነው በተቃራኒ የሚገጥሙት በደረጃ ሰንጠረዡ ላይ ትልቅ የሚባል ለውጥ ያመጣል ይሄ ምንም ጥርጥር የለውም ለአብነት ያክል በመረጃ ሰዓታችን ቼልሲ ስለሆነ ቼልሲ 7ኛ ሆኖ
20ኛ ያለውን ወልቭስን ይገጥማል። ይሄ ሰፊ ጋፕ ያለው ነው። ስለዚህ ቀላል ተጋጣሚ ያለው በፕሪሚየር ሊጉ በ11ኛ ሳምንት በንጻሬ ቼልሲ ነው። ሌሎቹን ግን መሪው አርሰናል የሚገጥመው 4ኛ ያለውን ሰንደርላንድ ነው። በሁለት መካከላቸው ያሉት ሲቲ እና ሊቨርፑል ናቸው። ይህ ብቻ አይደለም። 2ኛ ያለው ሲቲ 3ኛ ካለው ሊቨርፑል ነው የሚጫወተው። ይህ የ11ኛ ሳምንት ተአምር ነው። በርንማውዝ 5ኛ ላይ ሆኖ 11ኛ ያለውን ብራይተን ነው የሚገጥመው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 3 ብቻ ነው። የደረጃ ሰንጠረዡ ላይ ለውጥ ማምጣት የሚችል ነው ማለት ነው። ከዛ 6ኛ ያለው ቶትንሃም የሚገጥመው 8ኛ ያለውን ዩናይትድ ነው። በሁለቱ መካከል ሲጀመር የነጥብ ልዩነት የለም፣ እኩል ናቸው። ስለዚህ የደረጃ ሰንጠረዥ ለውጥ ማምጣት ይችላል ማለት ነው። የቼልሲ ነገር ናችሁ። ክሪስታል ፓላስ ከብራይተን ነው 9ኛና 10ኛ ሆኖ ነው የሚጋጠሙት። ሌላ 11ኛ ሳምንት ተጠባቂ ጨዋታ እንዲሆን የሚያደርገው ነው። ከዛ ይቀጥላል። ብሬንትፎርድ ከኒካስል ዩናይትድ 12ኛና 13ኛ ሆነው ይገናኛሉ። ኤቨርተን ከፉልሃም 14ኛና 15ኛ ሆነው ይገናኛሉ። ሊድስ ዩናይትድ ከኖቲንግሃም ፎረስት 16ና 19 ሆነው በነጥብ ልዩነት በእርግጥ ቢኖርም ግን እዛው አፍንጫ ስር ያለ ክለብ ነው በደረጃ ሰንጠረዥ። በርንሌ ከዌስትሃም ይጫወታሉ። የ3 ነጥብ ልዩነት ብቻ ነው ያለው። በሳምንቱ 11ኛ ሳምንት ተጠባቂ የሚያደርገው የአንድ ስቴዲየም ጨዋታ ውጤት በርካታ የደረጃ ሰንጠረዥ ለውጥ እንዲመጣ ያደርጋል። በዛ ላይ አጠገብ ለአጠገብ ያሉ ክለቦች በብዛት ጨዋታ ያደርጋሉ። እንዳልኳችሁ ከቼልሲና ከወልቭስ ጨዋታ ውጪ ሌሎቹ አጠገብ ለአጠገብ ሆነው የሚያደርጉት ፍልሚያ ነው። 11ኛ ሳምንት እንዴት እየጠበቃችሁት ነው? ምልከታችሁን አድርሱን። አርሰን ቬንገር ስለ ሊቨርፑል ይናገራሉ። ከቢን ስፖርት ጋር በነበራቸው ቆይታ ሊቨርፑል የመሃል ሜዳውን አጥቷል ብሏል። እንደ ምክንያት ያነሱት ደግሞ እሳቸው የሊቨርፑል ምርጥ አማካኝ ግራቨንበርክ፣ ማካሊስተር እና ሴቦዝ ላይ ሲጣመሩ ነበረ። አሁን ግን ፍሎሪያን ቬርዝን ጨምሯል ቡድኑ። ያ ደግሞ አምና የነበረውን ቅርጽና ጥምረት እንዲያጡ አድርጓል። የሊቨርፑልን ጠንካራ የሜዳ ክፍል አጥተውታል ብሏል። በእርግጥ እሳቸው ውድ ቤተሰቦቻችን ስለ ፍሎሪያን ቬርዝ ብቃት እየተከራከሩ ወይም አይችልም እያሉ አይደሉም። እሳቸው ያሉት ሊቨርፑል ጠንካራ የነበረው እነኝህን 3 ተጫዋቾች አንድ ላይ ሲያጣመር ነው እና እነኝህን አንድ ላይ ማጣመሩን አሁን አጥቶታል። ፍሎሪያን ቬርዝ በቦታው ላይ ከገባ በኋላ የሶስቱን ጥምረት አጥቷል። ሊቨርፑል በጣም ጠንካራ የሚሆነው 3ቱ አንድ ላይ ሲጣመሩ ነው ብሏል። ይሄ እሳቸው መልከታ ነው። የእናንተን አድረሱን። ስለ ሪያን ግራቨንበርክ ተናግሬ ተነቅፌ ተሰድቤ ነበር ብሏል ቫንደር ቫርት። የቀድሞ ኔዘርላንድ ተጫዋች ቫንደር ቫርት ስለ ሪያን ግራቨንበርክ በሰጠው አስተያየት ምክንያት ተተችቶ እንደነበረ ገልጿል። ከ1 ዓመት በፊት ግራቨንበርክ ከጁድ ቤሊንግሃም የተሻለ ተጫዋች ይሆናል ብዬ በጣም ተተችቼ ነበር ያለው ቫንደር ቫርት አክሎም ነገር ግን አሁን በዚህ አቋሜ እንደጸናው ነኝ እናንተስ ብሎ ለተመልካች ጥያቄ አቅርቧል። ይህን ጥያቄ እኛም ለቃል ስፖርት ዩቲዩብ ቻናል ቤተሰቦች አቀረብን። በዚህ ሰዓት በወቅታዊ ብቃት ብቻ ነው የምናነጻጽረው። በወቅታዊ ብቃት ከጁድ ቤሊንግሃም እና ከሪያን ግራቨንበርክ ማን የተሻለ ነው? በወቅታዊ ብቃት ምርጫችሁን አድርሱን። በሴቦዝ ላይ በኩል ስለ ፍሎሪያን ቬርዝ ሀሳቡን አጋርቷል። ኳሶችን ያሸንፋል፣ ወደኋላ እየተመለሰ ያግዛል፣ እድሎችን እየፈጠረ ጎል የሚሆኑ ኳሶችን እያመቻቸ ነው። ለሱ በጣም አዝኛለሁ እየተሰጠው ባለው ትችት። ነገር ግን ተጫዋቹ በእርግጠኝነት በዚህ ቡድን ውስጥ ይሳካለታል ብሏል። ዶሚኒክ ሴቦዝ ላይ በነገራችን ላይ በዚህ ውድድር ዘመን በሻምፒዮንስ ሊግ 3 አሲስት ማድረግ ችሏል። 3ቱንም ከቆመ ኳስ ነው። ሊቨርፑል 5 የአውሮፓ ሻምፒዮንስ ሊግ ግቦቹ ከቆመ ኳስ የተገኙ ናቸው ከተቆጠሩት ውስጥ። ይሄም በአውሮፓ ሻምፒዮንስ ሊግ ትልቁ እንደሆነ ይታወቃል። በዚህ መሰረት ዶሚኒክ ሴቦዝ ላይ ደግሞ እነኚህን ኳሶች ለአጥቂዎቹ በማድረስ ትልቁን ድርሻ ይወጣል ማለት ነው። ቨርጅል ቫንዳይክም ስለ ዶሚኒክ ሴቦዝ ላይ ይናገራል። ከዶሚኒክ ሴቦዝ ላይ የምታየውና የምታገኘው ነገር በጣም ጠቃሚ ነው። ያለው ኃይል የማይታመን ነው። ያለው አቅም በጣም ጥልቅ ነው። በየጨዋታው የበለጠ እየተሻሻለ ነው። እናም ለተጫዋቾች ብርታትን ጭምር የሚሰጥ ብሎታል። የዘንድሮ ውድድር ዓመት ከተጀመረ እስካሁን ድረስ ጥሩ ጅማሮ ላይ ነው። እናም በዚሁ መቀጠል አለበት። የእሱ አስተሳሰብ ለእኛ በጣም ይረዳናል ብለዋል ቨርጅል ቫንዳይክ። የቡድኑ ወንበልም እንደዚህ ተጫዋች ወቅታዊ ብቃት ላይ አድናቆቱን ሰጥቷል። እኛም በእርግጥ በመረጃችን አንስተናል። ይሄ የዶሚኒክ ሴቦዝ ላይ ሚና እጅግ በጣም ትልቅ የሚባል ነው። በሊቨርፑል ቤት ውስጥ የሪያል ማድሪድም ድል ላይ በትልቁ ሚናቸው ከሚጠቀሱ የሊቨርፑል ተጫዋቾች ውስጥ እንደ አንዱ ሊወሰድ ይችላል። ቁጥሮችን በእርግጥ ያንን ነው የሚያሳዩት። በጣም አደገኛው ሰው ነበር። በ3ኛ የሜዳ ክፍል ላይ ከ16 ኳስ 16ቱንም በትክክል ያቀበለ ተጫዋች እንደሆነ ይታወቃል። የሊቨርፑል ደጋፊዎች ግን ስለ ዶሚኒክ ሴቦዝ ላይ እናንተን መልከታ ብታጋሩን ደስ ይለናል። በርካታ ታላላቅ ክለቦች በክረምት ሊያስፈርሟቸው የፈለጓቸውን ተጫዋቾች ነው እኛ ያስፈረምናቸው ብለዋል ጄሰን ዊልኮክስ። በርካታ ታላላቅ ክለቦች በክረምት ያስፈረምናቸውን ተጫዋቾች ለማስፈረም ፍላጎት ነበራቸው። ሆኖም ሁሉም ያስፈረምናቸው ተጫዋቾች
በብቸኝነት እኛን መቀላቀል ስለፈለጉ ነው የመጡት ብለዋል። ጄሰን ዊልኮክስ ብራያን ቤሞ፣ ቤንያሚን ሼሽኮና ማቲያስ ኩና ዝውውር ጉዳይ ላይ እሳቸው አክለውም ማንቸስተር ዩናይትድ አሁንም ቢሆን ተመራጭ ክለብ ነው፣ የፈለግናቸውን ተጫዋቾች ማምጣት የምንችልበት አቅም ላይ ነን ብለዋል። ስለዚህ በቀጣይም ቡድኑ ጥራት ያላቸውን የሚፈልጋቸውን ተጫዋቾች ከሌሎች የአውሮፓ ክለቦች ጋር ተፎካክሮ ማስፈረም ይችላል። ይህንን ማሳያም ብለው የሶስቱን የክረምት የዝውውር መስኮት እንደምሳሌ አንስተዋል። በእርግጥ ምንም ጥርጥር የለውም በተለይም የብራያን ቤሞና የማቲያስ ኩና ዝውውር 100% በሚባል ደረጃ ዩናይትድን ብቻ ያለ እንደነበር ይታወቃል። ቤንያሚን ሼሽኮም ብዙ ትግሎች ነበሩት የሱ ድርድር ከኒካስል ከአርሰናል ጋር ብዙ ድርድሮች ካካሄደ በኋላ በስተመጨረሻም ምርጫው ዩናይትድ የሆነ ነው። ሁለቱ ግን ከሌላም ክለብ ድርድር አላደረጉም። በቀጥታ ወደ ዩናይትድ ነበር የመጡት። ጄሰን ዊልኮክስ ይቀጥላል ብሏል። ምናልባት በጥር ምና ይሆናል። ከ84 ቀናት በኋላ ኮኔ ወደ ታዳጊ ቡድን ተመልሷል። እንደሚታወቀው የጭንቅላት ጉዳት አስተናግዶ ከማንቸስተር ዩናይትድ የታዳጊ ቡድን ስብስብ ውጭ ሆኖ ነበረ። ደግሞ እንዳጋጣሚ ሆኖ ማንቸስተር ዩናይትዶች ይህን ተጫዋች ወደ ዋናው ቡድን ለማሳደግ ፍላጎት ነበራቸውና በትልቁም ሲጠብቁት የነበረ ተጫዋቻቸው ነው። ግን ጉዳቱ ያስፈራ ነበር። አሁን ግን ከጉዳቱ አገግሟል። ከ84 ቀን በኋላም የማንቸስተር ዩናይትድ የታዳጊውን ስብስብ ተቀላቅሏል። ስለዚህ ከቡድኑ ጋር የሚቀጥል ይሆናል ማለት ነው። በማንቸስተር ዩናይትድ በኩል ብራያን ቤሞ ከዩናይትድ ቲቪ ጋር ቆይታ ነበረ። ውድ ቤተሰቦቻችን የማንቸስተር ዩናይትዱ የፊት መስመር ተጫዋች ብራያን ቤሞ ለደጋፊዎች ምስጋና ማቅረብ እፈልጋለሁ፣ ምክንያቱም በዚህ ሰዓት እነርሱ በሚችሉት ሁሉ እየደገፉን ነው ብሏል። ከአማድ ዲያሎ ጋር በቀጣይ ስለምናሳያቸው የደስታ አገላለጦች በተመለከተም ጭምር ውይይት አድርገናል ብሏል ብራያን ቤሞ። በጥቅምት ወር ካስቆጠርኳቸው ግቦች ውስጥ ሊቨርፑል ላይ ያስቆጠርኩት የተለየ ነበር። ከዚህ በተጨማሪ በባከነ ሰዓት ብራይተን ላይ ያስቆጠርኩትም ግቤንም ወድጄዋለሁ ብሏል። የማንቸስተር ዩናይትድ የጥቅምት ወር ምርጥ ተጫዋች ተብዬ በመመረጤም ደስተኛ ነኝ። ነገር ግን ሽልማቱ እንደ ቡድን የመጣ ነው። ብዙ ተጫዋቾች በዚህ ወር ካሳዩት ብቃት አንጻር ይህ ሽልማት ይገባቸው ነበር ብሏል ብራያን ቤሞ። እንደ አጠቃላይ ግን የዩናይትድ ተጫዋቾች ላደረጉለትም ድጋፍ ለነበረው አቀባበል አመስግኖ በቡድኑ ውስጥ የሱ በዚህን ያክል ደረጃ ጎልቶ መውጣት ያለው በቡድኑ ተጫዋቾች እገዛ መሆኑን ተናግሯል። በነገራችን ላይ የዩናይትድ ኦልሞስት ወደ 24% አካባቢ ግቦች ዘንድሮ የተቆጠሩት በብራያን ቤሞ እንደሆነ ይታወቃል። በተለይም ሊቨርፑል ላይ የዛች የ63 ሰከንድ ግብ ጨዋታውን ብዙ ነገር የለወጠችና ዩናይትድን ዋስትናም የሰጠች በኋላም ለአሸናፊነት መሰረት የጣለች ግብ ነበረች። ለማንኛውም ብራያን ቤሞ ከዩናይትድ ቲቪ ጋር በነበረው ቆይታ ደጋፊዎችና የቡድን አጋሩን አመስግኗል። ማንቸስተር ዩናይትድ የአርቢ ሳልዝበርጉን ኬሪም ሁኔታ በቅርበት እየተከታተለው ነው ተብሏል። ኬሪም አልጁቦጎቪች በማንቸስተር ዩናይትድ መለማዮች እይታ ውስጥ ነው ተብሏል። ተጫዋቹ በርካታ ፈላጊ ክለቦች እንዳሉ ሲገለጽ እንደ ባየርን ሌቨርኩሰን ያሉ ክለቦች ከወዲሁ ንግግር አድርገዋል ተብሏል። 18 ዓመቱ የመስመር ተጫዋች ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት እንዳለውም እየተዘገበ ነው። የጀርመኑ ተነባቢ ጋዜጣ ቢልድም ባየር ሌቨርኩሰን ንግግር ያደርግ እንጂ ዩናይትድን በዚህ ዝውውር ውስጥ አለ የሚል መረጃን ይዞቷል። ይህን ዝውውር በተመለከተ ግን ማንቸስተር ዩናይትድ በጥር ወይንስ በክረምት በየትኛው የዝውውር መስኮት ላይ ይህን ተጫዋች ያመጣዋል ወደ ክለቡ የሚለው የሚጠበቅ ነው የሚሆነው። በማንቸስተር ዩናይትድ በኩል እንዳልኳችሁ በጥር የዝውውር መስኮት የሆነ ነገር ሊፈጠር እንደሚችል ግን ከሰሞኑ ሩበን አሞሪም ራሳቸው ፍንጭ ሰጥተዋል። በዋነኝነት እንደ ኮቢ ማይኖ እንደ ዘርኬዚ እነ ማላሲ ያሉ ተጫዋቾች ክለቡን የሚለቁበት እድል ካለ እና የአፍሪካ ዋንጫ ደግሞ የማይቀሩ ተጫዋቾች ስላሏቸው የተወሰነ አዲስ ነገር ልንመለከትበት እንችላለን። ዴክላን ራይስ በአርሰናል ቤት አንድ ቢጫ ካርድ ቢያይ የባየር ሙኒክ ጨዋታ ያመልጠው ነበረ። 74 ደቂቃ ተጫውቶ ያለ አንድ ቢጫ ካርድ ወጥቶ የባየር ሙኒክን ጨዋታ መጫወቱን እንዳረጋገጠ ይታወቃል። በዚህም በርከት ያሉ አርሰናል ደጋፊዎች ዴክላን ራይስ ቢጫ ካርድ ባለማየቱ ተጫዋቹን አመስግነዋል። በነገራችን ላይ በተቃራኒው ደግሞ እንደ ዲያዝ ያለ ወሳኝ ተጫዋች በባየር ሙኒክ በኩል እንደማይኖር ይታወቃል። ከጉዳት ጋር በተያዘ ቪክተር ዮኬሬሽ ጉዳት ላይ እንዳለ ይታወቃል። ከኢንተርናሽናል ብሬክ በኋላ በለንደን ደርቢ ጨዋታ ቶትናምን በሚገጥመው ስብስብ ውስጥ ይኖራል ተብሎ ይጠበቃል። አሁን እየወጡ ባለው መረጃዎች መሰረት ቪክተር ዮኬሬሽ በጉዳቱ ምክንያት ከስዊድን ብሔራዊ ቡድን ስብስብ ውጪ ሊሆን እንደሚችል ነው መረጃዎች እየወጡ የሚገኙት። በእርግጥ እስካሁን የብሔራዊ ቡድኑ ጥሪ እጃችን ላይ አልደረሰም፣ ግን ለስዊድን ቅርብ የሆኑ ምንጮች ላይጠራ የሚችልበት እድል አለ እያሉ ነው። ምርጫው እጃችን ላይ እንደደረሰ እንነግራችኋለን። አርሰናል ከአውሮፓ ሻምፒዮንስ ሊግ ጨዋታ ጋር በተያያዘ
ስላቪያ ፕራጋ ጋር ባደረጓቸው ያለፉ 6 ጨዋታ የተቆጠረባቸው ጎል መጠን 3 ብቻ ነው። 3ቱም ጎሎች ያስቆጠረው የእንግሊዙ ክለብ አርሰናል ብቻ ነው። እንዲሁም ተከታታይ 5 ክሊን ሺት አስጠብቀው ነበር ስላቪያ ፕራዎች። አርሰናል ላይ ሲደርሱ ግን ወገቤን ብለዋል። አርሰናል 3-0 በሆነ ውጤት ነበር ድል ያደረጋቸው። ከጨዋታው መጠናቀቅ በኋላ ካየናቸው ምስሎች ውስጥ አንደኛው ዳቪድ ሪያ በትላንትናው ዕለት ወጣቱን ማክስ ዶማንና ሃሪማን አኑስን ከሜዳ ሊወጡ ሲሉ የለም ደጋፊዎችን ዞራችሁ አጨብጨባችሁ ደጋፊን አመስግኑ በሚል ሁለቱን ተጫዋቾች አቅፎ ወደ ደጋፊው ሲስባቸውና ከደጋፊው ጋር ደስታቸውን እንዲገልጹ ሲያደርጋቸው ነበረ። የቡድን መንፈሱን ለመጠበቅ ያደረገው ጥረት ዳቪድ ሪያ በጣም እየተደነቀ ይገኛል። ስለ ዳቪድ ሪያ ቀደም ባለው መረጃችን በ110 ጨዋታ 50 ክሊን ሺት በትንሽ ጨዋታ በርካታ ክሊን ሺት ያለው ዘንድሮ በፕሪሚየር ሊግ በ10 ጨዋታ 7 ክሊን ሺት የደረሰ አምና በ13 አሸናፊ ነበረ ብለን ብዙ መረጃ እንደነገርናችሁ ይታወቃል። ክሬግ ፓውሰን ቅዳሜ አርሰናል ከሰንደርላንድ የሚያደርጉትን ጨዋታ በዋና ዳኝነት እንዲመሩት ተሹመዋል። ረዳት ዳኛ ጄምስ ማይ ዋሪንግ እና ማት ዌልክስ ናቸው። አራተኛ ዳኛ አንቶኒ ቴይለር፣ ቫር ዳኛ ጄምስ ቤል፣ ረዳት ቫር ዳኛ አዳም ኑን ሆኖ ተሹመዋል። የዘንድሮ የፕሪሚየር ሊግ ዳኞች ለእያንዳንዱ ክለብ ስጋትም ተስፋም እንደሆኑ ይታወቃል። አንዳንድ አልቢትሮች ለአንዳንድ ክለቦች ገድ አይደሉም። ለማንኛውም የአርሰናልና ይህንን የሰንደርላንድ በጣም ተጠባቂውን የፕሪሚየር ሊግ ጨዋታ ክሬግ ፓውሰን በመሃል ሜዳ ዳኝነት ይመሩታል። ቃል ስፖርት ላይ ነበራችሁ ወደ ቤተሰቦቻችን ከአህጉራችን አፍሪካ ጀምረን በርከት ያሉ ለየት ያሉ አነጋጋሪና በእናንተ ጥያቄ መሰረት እንፈልጋለን መስማት ያላችሁትን ስፖርታዊ ጥንቅሮች ከእናንተው ከሆኑ ቃል ስፖርት ዩቲዩብ ቻናል የዕለተ ረቡዕ ምሽት የመረጃ ሰዓታችን ይዘን መተን እንዳደመጣችሁት አስደመጥናችሁ። ከወደዳችሁን ላይክ አድርጉን። እንዲሁም ቤተሰሙን ካሻችሁ ሰብስክራይብ አድርጋችሁ ደወል ምልክቱን መጫን እንዳይረሳ። ጥቂት ቆይተን እንመለስ። አበቃን።